Assalamu alaikum warahmatullahi wabarakatuh. Uummanni Islaamaa bakka jirtaniiti obboleessa koo dafaati naaf qaqqaba. Miidhamee jiraani wanta ta'eef jechuudha. Hundi keessan alaa keessanii dafaati naaf qaqqaba. Qaamni mucaa kana miidhees immoo seeratti akka nu dhiyaatu xariifadhaati uummanni lafa jirtanii si dafaa nu qaqqabaa. ዓለም አግባት የጠቀመኝ እና ሊላሂ ወኢና ኢለይሂ ራጂዑን። ሴቶች በዚህ ልክ ጨካኝ ሆናችሁ እንዴ? እኛ ወንዶች ላይ ጭካኔ ሰነዘራችሁ? ይህንን ወንድማችንን እንደምትመለከቱት ሚስቱ ምን እንዳጠፋ ባናውቅም እንደዚህ አድርጋ ዘይት አሙቃ ሰውነቱን እንደዚህ አድርጋ ገሽራው ጠፋች። በጣም ነው የሚያሳዝነው። እና ሊላሂ አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። ውድና የተከበራችሁ ውድ ቤተሰቦቼ እንግዲህ ይህንን ወንድማችንን እንደምትመለከቱት እንግዲህ የሆነ ነገር ሆኖ ወይም ታሞ ወይም የሆነ ነገር ሆኖ እንዳይመስላችሁ የገዛ ሚስቱ በዘይት አሙቃ ጎንፋው ነው እንዴ? ሴት ልጅ በዚህ ልክ ጨካኝ ሆናችሁ እንዴ? በቃ ወንድ ልጅ አለቀለት ማለት ነው እንግዲህ ወንድ ልጅ በዚህ ልክ ሆነ ማለት ነው። እሪያጨካከን በጣም ነው የሚያሳዝነው። ወላሂ አልዓዚም በጣም እንዴ! ምን አይነት ጨካኝ ብትሆን ነው? ሴት ልጅ እኮ በጣም ከምታዝን በቃ ማን ነው ከወንድና ከሴት አዛኝ ቢባል ሴት ልጅ ታዝናለች። እንደዚህ በቃ ሰውን ለመጉዳት አይሮጥም እኮ ሴት ልጅ የፈለገ ነገር ቢመጣ ማለት ነው። ምን ያክል ጨካኝ ብትሆን ነው? ወይንስ ምን ያክል ጥፋት ቢኖርበት ነው? ምን ያክል ቢበድላት ነው? እንደዚህ አድርጋ ውሃ ሙቃር ከፍክፋ እላይቱ ላይ ይህን ሁላ ነገር ለሐኪም ቤት ያበቃችበት ምክንያት ምንድን ነው? ችግሩ ምንድን ነው? ምንም እየገባኝ አይደለም። እኔ ወላሂ ገራሚ ተአምረኛ ነገር ነው በነገራችን ላይ ማለት ነው። በጣም ነው እኔ ያሳዘነኝ፣ ልቤን የነካኝ ማለት ነው። ወንድሜ አላህ ይድረስልህ። እንደዚህ ከመሆን መቼም ኃይለኛ ጥፋት ብታጠፋ ነው እንጂ ባረባ ነገር እንደዚህ አታድርግህም። ሚስትህ የገዛ ሚስትህ አታረግም ነበረ። ነገር ግን በጣም ከባድ ነው። ሴቶችዬ እንዲሁ 10 ብናጠፋ በውሃ ሙቅ እንዲህ በዘይት ምናምን ባትገሽሩን ጥሩ ነው። እንዲህ እንደምትቀቀል የበዓል እንዴት ታረዲ ዶሮ ጭራሽ በውሃ ሙቅ ጎንፋችሁ ለመግደል ነው እንዲህ ያሰባችሁን እናንተ። እኔ ግን አለማግባት የጠቀመኝ። እኔ ግን የመጀመሪያ ላገባ ከሆነ መጀመሪያ ማሰብ ያለብኝ ከቲክቶክ ዓለም መውጣት አለብኝ። ቲክቶክ መጀመሪያ ማቆም አለብኝ እኔ ማለት ነው። በቀረ ቲክቶክ ላይ ሂጂ ማንም ሴት ጋር እየተላላኩ ከሆነ እኔም አንድ ቀን ተጎናፊ ነኝ። ግን እስኪ አንድ ጥያቄ ልጠይቃችሁ ሴቶች፣ ምን ያክል ባልሽ ቢያጠፋ ከባድ ጥፋት ቢያጠፋ እንደዚህ ዘይት አሙቃችሁ ትገሽራላችሁ? እስቲ በኮሜንት አሳውቁኝ። በኮሜንት እስቲ አሳውቁኝ። ትጨክናላችሁ? እንደዚህ አድርጋችሁ በውሃ ሙቅ ትገሽራላችሁ ወይንስ ፍታን ብላችሁ ትለያያላችሁ? አረ በጣም አረመኔነት ነው። ይቺ በጣም ክፉ ነች። የዚህ ሰውዬ ሚስት ክፉ ናት። እኔ በዚህ ልክ ሴት ጨካኝ ይሆናል ብዬ አስቤ አላቅም። የምር አላህ ይጠብቃችሁ። እንዲሁ ሴቱ እንደዚህ ተከፋብን እንኳ ማግባታችንን እንተው እንደው እንጂ ኑሮም አይኖረን። ምክንያቱም እኛ ወንዶች አናርፍ። አንዲቱ ጋር ጦል እዛም ጦል ስንል አንድ ቀን ሩሃችን መጥፋቱ ነው የሚሆነው።
እና ውድ ፋሚሊዎቼ እንደዚህ አይነት ነገር እንዳይገጥማችሁ፣ ሴቶችም ታገባችሁ ስትር ብላችሁ መቀመጥ፣ ወንድም ልጅ ካገባ ስትር ብሎ መቀመጥ ነው የሚያዋጣን ለማለት ፈልጌ ነው ይህን ቪዲዮ ዛሬ የሰራሁላችሁ። እስኪ ሸር ኮፒ ሊንክ አድርጉት። ለማንኛውም ሸር ኮፒ ሊንክ ማድረጋችሁን አትርሱ። በጣም እወዳችኋለሁ፣ በጣም አከብራችኋለሁ። ውድ ሀገሬ ልጆች መልካም የጾም ይሁንላችሁ። ሮመዳን እንዴት እያሳለፋችሁ ነው? በአላህ በሰው ሀገር በአረብ ቤት በስራ ይበዛል። ብቻ ከባድ ነው የሚሆነው። ነገሮችን አላህ ያቀልላችሁ። ከእንደዚህ አይነትም አደጋ አላህ ይጠብቃችሁ። ሁላችንንም አላህ ይጠብቀን በያለንበት። እንዲሁ አሁን ደግሞ የአረብ ሀገራት በጣም አስጨናቂ ሆኗል። እንግዲህ ከሚወራው ነገር ሁሉ አላህ ይጠብቃችሁ ነው የምለው። እኛንም ሰላም አላህ ያድርገን፣ ሀገራችንን ሰላም ያድርግልን። ያው ሀገራችን ከታመመች ትንሽ በጣም ቆይቷል። እኛም ጋር ሁላችንም በዱዓ እንረሳሳ። እስበሳችን እንደዚህ ተጨካክነን እንዲሁ በሆነ ሁላ ተባልተን ልናልቅ ነው። ባልና ሚስቱም እየተላለቀ ነው። ወንድምና ወንድሙም እየተላለቀ ነው። በቃ ምንም የተሻለ ነገር የለም። ያው ሁሉም ድንገታዊ ነገር ነው። አላህ ይጠብቀን ነው የምለው እና በጣም እወዳችኋለሁኝ። በጣም ነው የማከብራችሁ። ይህን ሰውዬ እንግዲህ ዱዓ አድርጉለት እስኪ እንዲሁ እንደዚህ ተቃጥሎ እንዳይሞት። ያው አሁን እንኳ ሳይሻለው አይቀርም። ያው በዚህ መልኩ ልጅቱ በጣም ጨካኝ ነች። ምን አይነት አረመኔነት ነው! እና ለያሽርህ እያላችሁ በኮሜንት አንበሽብሹልኝ። ምናልባት ይህን ቪዲዮ ሊመለከተው ስለሚችል መልካም ማስተሳሰባችሁን ግለጹለት፣ ፍቅራችሁን ግለጹለት። ያው ምን ያህል እንደው ሴቶች አሁን ይህንን ቪዲዮ ስትመለከቱት ዛሬ አሁን በዚህ ኮሜንት ማን ጨካኝና ማን የማይጨክን ሴት መለያየ ነው። ምክንያቱም ደግ ሆነ የሚል ሴት ጨካኝ ነው ማለት ነው። እንዲሁ አላህ ይድረስለት ምን ቢያጠፋ ነው የሚል ሰው ደግሞ የሚራራ ሰው መልካም ሰው ነው ማለት ነው። ስለዚህ ይህንን ኮሜንት ሁላችሁም ጻፉ። ምክንያቱም ይህን ኮሜንት እስከታች ነው የምመለከተው ማለት ነው እና በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። አሳዝኖኛል እውነት ለመናገር ማለት ነው። ይህን ያየ አያገባም ወይም ይህን ያየ አርፎ ይቀመጣል። አይንዘላዘልም። ያችንም እርግጠኛ ነኝ አይንዘላዘልም። አብዷል። ይህን አይቶ የሚንዘላዘል ወንድ መቼም ትምህርት አይወስድም። ወንዶች ትምህርት እንውሰድ። ሴቶች ከፍተውብናል። አርፈን እንቀመጥ። አንድ ጊዜ ካገባን ወለም ዘለም ማቆም አለብን። ይመቻችሁ።